የማየው ነገር እውነት ነው? እኔ ሊደና እማዬ እንዳትጠጋኝ። እንዴት ዋላችሁ? እንዴት ናት? ያው ትንሽ ሙቀት አለባት እንጂ ደህና ናት። ቁጭ በል። አታስቡን እሺ። ሁሉም ነገር ደህና ነው። ደግሞ ይሻላል። እውነት ያው ስትፈልጊ እዚህ ቤት ስደንሽ ይዋይበት ግልጣታ። እሺ እንዲሁ እንዳለው ቤቱን ታቅፌ እጠብቅሃለሁ። እሺ እደውላለሁ። ግን የምፈልገው ነገር ባይኖርም እደውላለሁ። አሁን ገና ወሬ ጀመርክ። በቃ ቻው ልጅ። በልሽ በቃ ቻው። እኔ የምለው ወንድም አናንያ ይህ ትናንት ውሳኔ ልክ አልመስላለኝ። አይዞን፣ እኛን አይታየንም እንጂ የሚመጣው ሁሉ እኛን የተሻለ ሊያደርገን ነው። እህቴ ደህና ናት። እሺ እኔ ታዲያ ለምን ፈለግ? ቆይሽ እኮ በጣም እንዴት ነሽ? በጣም ነው ዛሬ ደካ። ይሄ ማን ፎቶ? ሳሚ ቆይ ላስረዳ። ምንድን ነው እየተካሄደ ያለው? እስኪ ልጠይቅሽ፣ አንቺ እስስት ከጀርባዬ ነሽ እንዴ? ምን እያልክ ነው ሳሚ? የጠየኩሽ መልሽልኝ። ከኔ ጋር ነሽ ወይስ ከአናንያ ጋር ነሽ? እንዴት እንደዚህ አይነት ነገር ትጠይቀኛለህ? ይሄን እያየሁ እንዴት ነው እንዲህ አይነት ጥያቄ ማልጠይቅሽ? እንዴት ነው ማልጠይቅሽ? እንዴ አሁንስ አበዛው። ሰምኛለሽ? ዛሬ አናቱ 10 ሰዓት ላይ ነበር ገንዘቡ የሚያስገባልኝ፣ ግን አላስገባልኝም። ለምን ይመስልሻል? አሁንስ ከኔ የምትፈልገው እኔን አልመስል እያለኝ ነው። ገንዘቡ እስካሁን አለመግባቱ እጅሽ አለበት ወይስ የለበትም? ንገሪኝ። እንደሌለበት አንተም ራስህ ምስክር ነህ። ስልኩ ላይ ያለው ፎቶ ምንድን ነው ማለት? እንዳየኸው ነዋ። ተቃቅፋችሁ የድሮ ፎቶ እስካሁን ለምን አልጠፋም? ጋለሪሽ ውስጥ ምን ያደርጋል? መጥፋት ነበረበት። አንቺ ጣሳ ህፃን ነው እንዴ ነው የምታደርጊ? እሺ ገባኝ፣ ግን
ግን አንተ እንደምታስበው አይደለም። ስናፕ ሚሞሪ ላይ መጥቶልኝ ነው። ህፃን ልጅ አይደለሁም እያለ ጡጦ የሚጠባ ህፃን ልጅ አይደለሁም። አንተን ነው ማፈቅረው። ጭራሽ በሱ እንዳትጠረጥረኝ እኔ ፍቅር። ቢሆን ነው የሚሻልሽ። ምንም ሀሳብ አይገባ። ሰዓቱ ደርሷል። እስካሁን መላክ ነበረባቸው ግን ምንም አልገባም። ቆይ ግን አንተ ምን ሰምተህ ነው? ምን ሰማለሁ? በጣም ፈርተሃል እኮ። አንቺ ሳሚ ማንንም ፈርቶ አያውቅም። ማንንም ሲጀመር አምኖን የለ የኔ ፍቅር። ምንም የሚያስፈራ ነገር የለም። እሱማ ትክክል ነሽ። ወንድሜ ይቅርታ። ቆይ እንዴት? እራሷ እኮ ነው ሽንት የመጣ ብላ አስገብታ ቆልፋብኝ ሄደች። እኔ ምንም አላደረኩም። አሁንም ትፈልጋታለህ? ካለሷ ባዶ እንደሆንኩ ነው የተሰማኝ። ቆይ እንዴት ታለው ወንድመናንያ? ይሄን የመሰለ ኑሮ እኮ አለ አለው ግን የለውም። እየኖርኩ ይመስለኝ ነበር ግን እየኖርኩ አይደለም። ወድ እጅ መስጠት ይሉታል። ይሄ ነው ወድጄ ነው ብለህ ነው? እንግዲያ ምንድን ነው? ከልክ በላይ አፍቅሬ ነው እንጂ። ቆይ ከዛስ? ብርሃኔ ናት። አሁን በምን ላይ ጭራሻውን ማየት እንዳልችል አድርጋኝ ነው ሄደችው። ይሄን ያህል ምንም ነገር እየቻልኩ እንዳልነበረ ገልጣልኝ ነው ሄደችው። ወንድመናንያ አንተ በራስህ ሙሉ ነህ። ከማንም ትበልጣለህ። ተዋት በቃ አትፈልጋት። ቆይ ምን ኖሮኝ ነው እሷን ማልፈልጋት? ማየት አስፈልገኛለች። ለዛ ነው እሷን መፈልጋት። እሺ ቤቷን አውቀዋለሁ እኮ። እውነትን ነው? ረሳው መሰለኝ። ባለፈው ሂጄ ነበር። መቼ? ለወንድሟ መድኃኒት ለማድረስ። ትናንትና ደግሞ ምግብ ሰጥቼው መጥቻለሁ። እና በቃ እንሂዳ ታዲያ። እሺ ቁልፉን ይዘልኝ ፍጠን። ና ማለት ነው። ፍጠን። እኔ ግን የራሴን እንኳን ለመፈለግ ያልበቃው ሰው ነበርኩ። እኔ ግን እሷን መማሰስ ሲገባኝ፣ እሷን የኔ ማድረግ ሲገባኝ ለራሴ ፍቅር እናፈቅኩት። ያንተ የሆነውን ነገር ፈጣሪ በብዙ መንገድ ያሳያል። እንድትሆነውና እንድትኖረው ማለት ነው። እንደሱ ነው ብሎ ነው ማርሸት። አዎ ግን በነዛ ብዙ መንገዶች ራስህን ካላየ የምትፈልገው ነገር እንዳለ እንጂ የምትፈልገው ነገር እውነተኛ መሆኑን እርግጠኛ ስላልሆንክ ይነሳህና ባልጠበቀው መንገድ ደግሞ መልሶ ወደ አንተ ያመጣቸዋል። እኔ የምለው ህይወት ግን ቆይ ምን ነክቷት ነው እንደዚህ በጣም ውስብስብ የሆነችብኝ? አይ እንግዲህ አትዘናጋ፣ አታንቀላፋ። ያንተ የሆነውን ነገር ከነፍስ ታውቀዋለህ። እውነታውን አልቀበል ያል ሰዓት ግን ነፍስን ስለማትዋሻት ሐቋን ታሰማለች። እኔ ግን እንዳንተ አይነት ወንድም በይሳት ባይኖረኝ ምን ይውጣኝ ነበር? በልበላት ቀልድ። እኔ ግን አግኝተናት በሆነና እንደው ምን ትላት እንደነበረ ብሰማ እንዴት ደስሰኝ ነበረ። አላገኛትማ፣ የለችም፣ ሄዳለች። ሄጃለሁ ሩቅ ነኝ አለችኝ። ግን ወንድማናንያ እንደው ቅድም ምን ስትል ነበር? ምን አልኩ? ፍቅር የራስን እንጂ ሰውን አይፈልግም ስትለኝ አልነበር? እናማ ማሰብህን ለጥቅ፣ ለራስህ አንድ እድል ስጠው። ውስጥ የሚልህን ብቻ አድርግ። እና ደግሞ ልጅቱ ላይ ናት መሆን ያለብህን ሁሉ ከዛ ታገኛታለህ። አሁን መሄድ አለብኝ። ግን የት ነው የምትሄደው? ምድርና አስሳት ብለኛል ነበር። ላስሳት ነዋ። በቃ ቀለድክ? አይ የሆነች ቦታ ሂጅ እመለሳለሁ እኮ ከሷ ጋር ካሁን ካብረን እናስሳታ። እኔ ግን ሲመስለኝ ሰፈር ቀይራለች ነው የሚመስለኝ። ወይ አንተ ግባና ረፍት አድርግ፣ እኔ ያሰሳስ አድርግ ያጣየቅ ልምጣ። እሷ ጋር አይደለም እዛ የተለመደችው ቦታ አየር ተቀብዬ እመለሳለሁ። እሺ በጊዜ ነው። በል በቃ ሂድ። በቃ እሺ። ብዙ አታብዥብኝ።
ጨጓራ አይችልም እኮ ምግብ። ፍቅርና ጉርሻ ሲያስጨንቅ ነው ይባላል። ዋና ያደነዝ እኮ ነው ሚሴጅ ልኮ። ምን ብሎ ነው? ምን አስደነገጠሽ? የተለመደ ቦታ እንገናኝ፣ ስብሰባ ነበርኩ፣ ይቅር በለኝ ጓደኛዬ ነው የሚለው። ከሳቅ በኋላ ለቅሶ አለ ይላሉ ጋሽ ፍስሐ። ማን ናቸው ደግሞ? ያናኔ አባት። ምን ያህል ጊዜ ሆናችሁ ከተዋወቃችሁ ምናምን ብለኝ ጠይቀኝ አታውቅም። ግን ለምንድን ነው? ምን ያደርግልሻል? የትናንቱ የትናንቱ ማንነት ነው ዛሬ ያለው። ፍልስፍና ነገር ጀመርሽ እንዴ? አሁን እኔም ብትጠይቀኝ የትናንትናውን ሳሚ ባውቀው ደስ ይለኝ ነበር። ይኸውልሽ ሙኛቱኝ የዛሬን ብቻ ትጨነቂ። እሱስ ልክ ነህ፣ ግን እንዴት ነው የምናደርገው? ዛሬ ነው የሚሰጠን አይደል? ከዚህ ከረፈፍ ገልት ውስጥ ገንዘቡን ተቀብዬ እመጣለሁ። ማለት በጥሬ ነው እንዳትለኝ ብቻ። በዚህ በሰለጠነ ዘመን የሰለጠነው ላንቺ ነው እባክሽ። ወደሽ በትራንዛክሽን እንቅስቃሴው ስለሚታይ በብላክ እንሰራለን። ስለዚህ በዛ ምክንያት ደግሞ ገንዘቡ ከፍ ካለ በጥሬው ነው የምንቀበለው። ብላክ ስትል ኦይ እንዴ አንቺ ቃቤና አታምጪዋ። በቃ ሌላ ጊዜ አስረዳሻለሁ። ስራ አትሁኝብኝ። አሁን ስለ ነገሩ እውቀት እንዲኖረኝ ፈልጌ ይመስላል የምጠይቀህ። አሁን ገባኝ። ቀጥታ መናገር እየቻልሽ ያውቀሽ ነው አይደለ? እንደ ግራ ካሱ መንገድ እንዲየተጠማዘሽ ነገሩ የምታዞሩ ቀጥታ መናገራችን እንደሱ አይደለም። እና ምንድነው? ከኔ ጋር ለሰከንዶቹም ቢሆን አብረህ እንድትቆይ ስለምፈልግ ነው። ለዚህ እኮ ነው ልቤ የተሰወረልህ። ጉረኛ። ለማንኛውም በቃ አንቺ ቢ እኔ ነው ቦታ ደርሼ ልምጣ። ባይ see you later። የዛሬው ደግሞ ትንሽ ለየት ይላል። በል ምኑ? ዛሬም እሱን ፈልገሽ ከሆነ የለም። ቆይ ግን አንተ ለምንድን ነው የዚህን ያህል የምጠላኝ? ኧረ እኔ ሳልጠላሽም እህታለ። ተው እንጂ ከዚህ በላይ አንቀ ካልገደልከኝ እንደምጠላኝ አታምንም? ወንድማናን ያካል ፈለገሽ እንዲወድሽ ማድረግ ካልቻልሽ መተው ነው። ለብዙ ቀናት እዚህ ስትመላለሽ ነበር፣ ግን እሱ አልፈለገሽ ማለት ሌላ ሰው አይፈልግሽም ማለት አይደለም። በዛ ላይ ደግሞ ቆንጆ ነሽ። ምን ይወጣልሻልና ነው? እሱስ ልክ ነህ። እንደ ድሮ የማስቸግር መስሎ ከሆነ ተሳስተሃል። እንደዛ ለማድረግ አይደለም የመጣሁት። ከሆነ ጥሩ፣ ግን ታዲያ ለዛ ካልሆነ ምን እግርጣልሽ? ወንድሜ የት ሄዶ ነው? ቆይ እሱ ሰሞኑን ልክ አይደለም፣ ነገሮች ሁሉ ውስብስብ ብለውበታል። ስትል ቆይ ምን ተፈጠረ? የጓደኛው ህታማ 1 ሚሊዮን ብር ተጠይቆ እሱ እንደሚያሳክማት ቃል ገባለት። መልካም ነገር ማድረግ እኮ አይጠላም። ደግሞ ያናንያ ባህሪ ነው። ጥሩ ነው ያደረገው። እሱስ ነበር ስትል ሌላ ነገር አለ እንዴ? አው በቃ ነገሮች ልክ አልመስላሉኝና ተረጋጋ ብዬው ነበር እሱ ብሩ እንዳይሰጣቸው። ከዛስ ምን አደረገ? ሰጣቸው እንዴ? አው ሊሰጣቸው ወሰነ። ግን እኔ በቃ እንደው እንደስም አላለኝ። አንተ እኮ የምር በግነ ይመቻው። አልገባኝም። አሁን ልቁንስ የት ሄዶ ነው? ለቁም ነገር ነው የፈለኩት፣ ለስራ ጉዳይ ነው። ማለት አንቺ ስለ ስራ ጉዳይ? አዎ ምን ነው ሳምራይት ቁም ነገረኛ አይደለችም እንዴ? በፍቅር አልሆን ሲልሽ በስራ ገባሽበት። ይሁን እስኪ እንግዲህ ሌላ ምን ይባላል? ምን እንደምትቀባጥረው ሰውዬ? እኔን ሰውዬ? ይቺ ምን ትመስላለች? አሁን የት ሄደ? ለቁም ነገር ነው የፈለኩት። ሂጂ እዛው ፈልጊው። እሱም ለነገሩ እንዳንቺው ነው። ማለት ምን ነው ደግሞ ከአናንያ ከኔ ጋር የሚመሳሰል? ውስጣችሁ እውነትን ላለመቀበል ስህተት ላይ መቆየት ይመርጣል። ቆይ ስትል አሁን የት እንደሄደ ላለመናገር መሰለብህ። ብትነግረኝ ይሻላል። ወንድሜ ሳሚ ጋር መሰለኝ የተለመደው ቦታ ብሎ ነው የወጣው። እሺ ልሂድ በቃ ቻው። ሰሞኑን ንግስቲቱ ጠፍታበት ተጨንቋል። ለዛ ነው። እሺ
ወይዘሪት እንደልቧ ይግቡ። አመሰግናለሁ። አቤት አቤት ስትል እሺ ምን ልታዘዝ? ፍቅር ታዘዘኝ። በጨው ወይስ በስኳር? ቤት ባፈራው። ይቅርታ ቤት ያፈራውን ነገር ጨርሰናል። ለሌላ ጊዜ ተመለሽ። እሺ በባዶ ይሆንልኝ። ወይዘሪት ፀሐይ ቤቴን ለቀሽ ትወጪ? ሳሚ ግን ለምን አተወውም? አንቺ ራሱ ለምን አትይኝም? ለምን አትይኝም? ከህይወቴ ለምን አትወጪም? ምን ያህል እንደምወደ ጠፍቶህ ነው? እኔ ደግሞ ትቼሻለሁ። አልፈልግሽም ስልሽ አይከፋሽም እንዴ? በቃ ተይኝ ተይኝ። እንዳልጠላኸኝ በጣም እርግጠኛ ነኝ። ይኸውልሽ ለመተው መጥራት አይጠበቅብኝም። እንዲሁ ዝም ብዬ መተው እችላለሁ። ተውት በቃ። ሳሚ ይገባኛል እኮ አጥፍቻለሁ፣ ግን ደግሞ ነገ እንጂ ትላንት ወደኛ ተመልሶ አይመጣም አይደል? ለምንድን ነው ስልክ ማታነሺልኝ? አንስቼ ምን ልበልህ? አላውቅም፣ ግን የሆነ ነገር ልትይኝ ይገባ ነበር። እሺ አሁን ስለፈጠረሽ ገንዘብ ይስጪ። ሳሚ ከየት አምጥቼ? ፀሐይ በፈጠረሽ አዳምጪ። ከራሴ በላይ አንቺን ስለማምንሽ ነው የለፈውበትን ገንዘቤን በአንቺ አካውንት ማስቀምጥ ነበር። አውቃለሁ፣ ግን ደግሞ አሁን እጄ ላይ ብሩ የለም። እንዴ ምን ማለት ነው? እንዴት ነው የሌለው? ሳሚ ደጋግሜ ነገርኩህ እኮ ለሰው ሰጥቼዋለሁ ገንዘቡን። ቆይ አንቺ ምን አግብቶሽ ነው የእኔን ገንዘብ ለሌላ ሰው የምትሰጪው? ምን ቤት ነሽ? ምን አገባሽ? በቃ የምትፈልገው ስላልመሰለኝ ለሰው ሰጠሁት። ስሚ እኔ የምሰራው እኮ ገንዘቡን ስለሚያስፈልገኝ። ሳሚ ለምንድን ነው የማትረዳኝ እንዴ? ተረዳኛት ወይም ተረዳኛት ወይም ምንድን ነው የምረዳሽ? እና ምስኪኗ እናቴን በምን ላሳክማት? እናቴን በምን ላሳክማት? አይኔ እያየ ትሙት? አላውቅም። እግዚአብሔር እንዲረዳህ ጸልይልሃለሁ። እውነት አትይኝም? እየቀለድሽ ነው? ኧረ አልቀለድኩም። እጄ ላይ ገንዘቡ ስለሌለ ነው። እናቴን ለሞት እየፈረድሽባት ነው። እኔ እኮ እናትህን አልፈጠርኳትም። ለምን ሞት ይፈርድባታለሁ? ፀሐይ እናቴ ለእኔ ምን ማለት እንደሆነ በደንብ ታውቂያለሽ። እባክሽ ገንዘቤን ስጭኝና እናቴን ላሳክምበት። ሙት ሳሚ፣ ለጊዜው ገንዘቡ እኔ ጋር አይደለም። ቆይ እና አይኔ የእናቴ ልትሞት ነው ማለት ነው? እናቴ ልትሞት ነው? እመነኝ፣ አታጣትም። እመነኝ እመነኝ እመነኝ። እስከ መቼ ነው ማምንሽ? እናቴ ልትሞት እኮ ነው። እስከ መቼ ነው ማምንሽ? ለምንድን ነው ገንዘብ ማስጭኝና እናቴ የምታሳክም? ለምን? ትንሽ ጊዜ ብቻ። ከዛ በኋላ እኔው ራሴ ገንዘቡን ተቀብዬ እሰጥሃለሁ። በደንብ አዳምጪ፣ በደንብ አዳምጪ። እናቴ ግን በዚህ መሀል ውስጥ አንድ ነገር ትሆንን እኔን አያድርገኝ፣ እንሳሜ አያድርገኝ። እናቴን አይኔን እያየሁ ልጣትና አሳይሽ። እኔን አያድርገኝ። እኔ እናትህ ምንም ነገር እንድትሆን አልፈልግም። አንድ ነገር ከሆነ ደግሞ እኔ ምንም ማድረግ አልችልም። አንድ ነገር አሁን ገንዘቤን ፈልግ፣ ገንዘቤን ስጭ። እናቴ ማዳን ስሚ፣ የሰው ልጅ ማለት የትናንት የዛሬ የነገ ድምር ውጤት መሆኑን አታውቂም እንዴ? አታውቂም? እኔ እሱን አላምንም። ያለሽ አንቺ አለማመን መብትሽ ነው።
እኔ ግን የማምነውን ነው የምከተለው። እስኪ ንገረኝ። ይኸውልሽ ወይዘሪት ፀሐይ፣ እኔ እስከሚገባኝ የሰው ልጅ የትናንት ትዝታው፣ የዛሬ ደግሞ እውነቱ፣ የነገ ደግሞ ተስፋው። እሺ አንተ ያልከው ይሁን። ግን ደግሞ ከትላንት ይልቅ ዛሬና ነገ ይበልጣል። ትኛለች ፀሐይ፣ ያንቺ ሳሚ ትናንት ተቀብሯል፣ ሞቷል፣ ላይመለስ ሄዷል። እመነኝ፣ ከተቀበረበት አፈሩን አራግፌ አስነሳዋል። አትችይም። እንዳይመለስ ሆኖ ምስጥ በልቶት በስብሶ ስጋው በአጥንቱ ቀርቶ አፈር በልቶታል። ትወጫለሽ ወይስ? አልወጣም። ስትፈልጊ እዚህ ቤት ስደንሽ ዋይበት ግልጣታ። እሺ እንዲሁ እንዳለው ቤቱን ታቅፌ እጠብቅሃለሁ። ወንድም አናንያ በአንቺ ምክንያት ደብሮታል። እኔ ደግሞ ለወራው አልቻልኩም። ምን ተፈጥሮ ይሆን ግን? በአንቺ ምክንያት ነው። እኔስ እንዲሆኑ አይቼዋለሁ። ምናልባት እንዲሁ በአመት አንድ ግብር የሚሉት ምክንያት ካልሆነ በቃ ቀለልክ። ግን ደህና ነው አይደል? እንደነገሩሽ ነው ቴዲያ። ግን እስከ መቼ ልጨክኝበት አስበሽ ነው? አላውቅም፣ ግን ለትንሽ ጊዜ እንደዚህ ይሁን። አለመኖርን የሚመደው ሰዓት ነው ደግሞ እየኖርሽ ነው። ቆይ አንቺስ ግን? እሱስ ልክ ነህ። ግን ምርጫ ያደረገ ህመሙን ተቀብሎ ለመኖር እንጂ ፍቅሩን ተቀብሎ ለመኖር አይደለም። ሁሉም ሰው አንቺ የተሰጠሽ አይሰጠው። በዛ ላይ ደግሞ አንቺ ጠንካራ ነሽ። ይቅር መባባሉ ነው የሚበጀው። አታስብ። አሁን ግን ደህና ነው አይደል? ቆይ ግን እስኪ ፍቅራችሁ እንዴት እንደነበራቸውኝ እስኪ። የኛ ፍቅር ልክ እንደ እሳትና ውሃ ነው። ስንጠፋፋ አንዳችን በአንዳችን ፍቅር ውስጥ እንሰምጣለን። ከተጠፋፋን በኋላ ያለው ደግሞ ለየት ያለ ግለት ነው። እሱ ነው መጠፋፋታችንን ወደ ግለት ቀይሮት ከተፈጥሮ በላይ ያደረገው ፍቅር ነው። ታዲያ እንዲህ ስለ ግለቱ መጥፋፋቱ መርጣሽው እንደሆነ ያው እንዳልኩ ነው። ዘይትና ፍቅር ካልተኖሩ አይታወቁም። እንዴ የመተኛት እቅድ የለም? ግን እንቅልፍ ያልመጣ መጥቶና እንጂ። አይ ብንተኛ ጥሩ ነው። በዛ ላይ ደግሞ ዛሬ ድካም ነበረባችሁ። እድሜ ላንቺ። ቀን ሙሉ ስናስስሽ መዋሉ ሳያንስ አሁን አንቺ ጋር እያወራሁ እንደሆነ ቢውቅ የአብርሃም በጋቃሽ አንቆ ነው ወደ ሀገር የሚልከኝ። አትቀልድ። ግን እኮ በጣም ነው የሚወድህ። እኔስ ኑሬ በመኖር የሞላው ለክፍተቱ ኑሮ ይሆናል አለሽ አይደል አንቺ? ዛሬ ብዙ እየተባልኩኝ ነው። ግን ይነውላውጭብኝ ምን አስመልክቶ ነው እባክህ? አንቺ እኔ እኮ አሁን አማርኛሽን እያገኘሁት ነው። አሁን በመምጣት የምለውጥ አለ ነዋ። እኔ እኮ ቶሎ የሚገባህ ነገር ነው የሚገርመኝ። ማወቅ ከፈለግሽ አሁን ያለውን አናንያ በአንድ ነገር እንስማማ። እሺ ምንድን ነው እሱ ደግሞ? ለወንድሜ አናንያ አፍ መልክ ላኪ። እኔ ደግሞ ደህና ነገር ያሰብክ መስሎኝ። እህት ሊያ አንቺ ነው ደህና ነገር የሚመስልሽ እንጂ እሱ ድምፅሽን ቢሰማ እንኳን የቀንድ ካሞ ጠፍቶበት በሰላም ይተኛ ይመስለኛል። የት ያሸት ሊያ? አለው እኔም አንዳንዴ ጨካኝ ሆንክኝ ያለ ይሰማኛል በሱ ጉዳይ። ግን የሚባል ነገር የለም። በዛ ላይ ደግሞ አንዳችሁ ያላንዳችሁ ማንም ሰማችሁ ተወደዳችሁ ፍቅራችሁን ኑሩት። በቃ ምን ያስፈልጋል? በዛ ላይ ደግሞ አንቺ የምታገኝ ወንድምሽ ራሱ በጊዜ ይድናል። እየደለልኩሽ ሲሆን የወንድምሽን ህይወት ጣፋንታ ሊሆን ይችላል። እስካሁን በጊዜ ማዳን ትችይ ነበር። አሁን ተኛ ማሽረት ተስማማን ታዲያ? አላውቅም ስለመደወሌ፣ ግን ደግሞ እኔ ድምፅ መስማት ፈልጋለሁ። ታዲያ እኮ ቀላል ነው። አሁን ወደ ምልክልሽ ቁጥር መደወል ብቻ ነው። አይ ማርሸት፣ ስራው እንዴት ሆነልሽ ግን? ጀመርሽ? አዎ ጀመርኩኝ። አሪፍ ነው ድርጊቱም፣ ስራውም ቆንጆ ነው። ይሁን። ወንድምሽስ ደህና ነው? ደህና ነው። ግን እናንተ ቆይ ምግብ ምሰራ ልጅ ያገኛችሁ እንዴ? አይ የመፈለጉ ሀሳብ እንደሆነ የለንም። ያ ያስገባኝ እንዳላላ ስልክ ልላክልና አሪፍ ልጅ ያገኝላችኋል። እሱ አታስብ። አሁን እሱ መች ሆነ አስፈላጊው? የተባልሽውን ብታደርጊ ምግብ ነበር እትሊያ። እሱ መች ሆነ አስፈላጊው? አሁን የተባልሽውን ብታደርጊ ጥሩ ነበር እትሊያ። ቻውሽ። እሺ ነው ያልሽው? በይ አሁን ሳይተኛ ደውይለት። እሺ ላክልኝ። እሺ
አንቺ ነሽ አቤት ማለት ያለብን። እኔ ምን አውቃለሁ? እዚህ ምን ትሰሪያለሽ? ምንም እንዳየሽኝ ተቀምጬ ነው ያለሁት። ቆይ አንቺ ማነሽ? ያው እኔ ራሴ ነኝ። ማን ልሆን እችላለሁ? እየቀለድኩኝ አይደለም። እኔም እየቀለድኩኝ አይደለም። እንዳየሽኝ እኔ ነኝ። አሻንጉሊት ነሽ? ስም የለሽ? ምን አሻንጉሊት? አዎ ሰው መሳይ ሆኖ ስም የሌለው ማውቀው አሻንጉሊት ነው። ኦ ስለዚህ አንቺ ስም የለሽም ማለት ነው? ምን ማለት ነው? እኔ ሳውቅሽ አሻንጉሊት ነሽ ማለቴ ነው። ምን አልሽ አንቺ? እኔ ነኝ አሻንጉሊት? ያው ግን ያው አንቺ ስም አለሽ፣ በዛ ላይ ደግሞ ተንቀሳቃሽ ነሽ። ቆይ ታውቂኛለሽ? በደንብ አድርጌ ነው የማውቅሽ። የት ነው የምታውቂኝ? አሻንጉሊት ተራ። ስርዓት የሚባል ነገር የለሽ? ምንድነው የምትዩ? የት እንደማውቅሽ አይደል የጠየቅሽኝ? የት እንደማውቅሽ ደግሞ ይሄው ነገርኩሽ። መጀመሪያ ማን እንደሆንኩኝ ግን አውቀሻል? ነገርኩሽ እኮ አንቺ ተንቀሳቃሽ አሻንጉሊት ነሽ። አሻንጉሊት? እኔ ነው አሻንጉሊት? ወይኔ ሳምራይት፣ እኔ ሳምራይት አይደለም ባልሰራላት። እኔ ነው አሻንጉሊት? Unknown caller. Unknown caller. ታውቃለህ፣ በጣም ስለማስብልህ መሰለኝ የጎዳሁህ እያለ የሚሰማኝ። አንቺ አታስቢ። አሁን ልትደውይልኝ ያደረገሽን አምላክ አንዴ ላመስግነው። ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። በቃ አረፍ አድርግ፣ ሌላ ጊዜ እናወራለን። እንዴ አሁን ማለተኛ ነበር። አሁን ማቀስቅሽኛለሽ ታዲያ? ቆይ ነገ ስራ የለም? ነገ ስለ ራሱ ይጨነቅ። አሁን ብቻ እናውራ። ደግሞ ከምልሽ በላይ ናፍቀሽኛል። እና ሁሉ እንዴት ነበር? አንቺን ይመስል ነበር። እንዴት? ሰው አለ ግን የራስሽ ያልሆነ የራሱም ያልሆነ በቃ ይጠፋ፣ መኖርም አይፈልግ፣ ሌላውንም አያስኖር፣ የእምነትም የእውነትም ልክ የሌለው በቃ እንደዛ ነበር ቀን። በእኔ ብቻ አይመስለኝም እንዲህ ያልከው። ቆይ የተፈጠረ ነገር አለ እንዴ? እንዲሁ ነው። ባይሆን ጥራት ስራ ነበረኝ እና ከመግባቴ በፊት ያለሽበት መጥቼ አይንሽን አይቼ ልመለስ። አንተኛ በጠዋት ለመነሳት ከነገ ወዲያ እመለሳለሁ። የሆነ ቦታ ወጥቼ ነው። እሺ ግን ታውቂያለሽ አይደል? ምኑ? ሁሌ እንደማስብሽ። እሺ ቻው።
አልደደም ወዘን ይወጣ ሳም ስለምን እንደምታወራው ፊሽኛ አንቺ ድል በደደብ ምን ልትሰሪ ነው እዚህ መጣሽው? እንዴት መጣሽ? ቆይ በዚህ ሰዓት መጨቃጨቅ ነበረብን? ከአንቺ ውጭ ማን ሊሆን ይችላል? ይሄ እንደ እባብ የወጣው አይንሽን ጎልጉዬ ሳላወጣው ከአንቺ ውጭ ማን ሊሆን ይችላል? ንገሪኝ፣ ማን ሊሆን ይችላል? ጭራሽ ተፋብኝ። ኧረ በምራቅ ያለፍኩሽማ እኔ ሳሚ ስለሆንኩ። ሌላ ሰው በሆነማ ኖሮ እንዳንቺ ስራ ጥይት ነበረ ማርከፈከፍብሽ እንደ ዝናብ። ቆይ አንተን እዚህ ማየት የምፈልግ ነው እንደሚመስልህ? አድርገሽዋልማ ሌላ ነው። ከአንቺ ውጭ ማን ሊሆን ይችላል? ከአንቺ ውጭ እኔን ማን ሊያሳግተኝ ይችላል? አንቺ ዝም ብለሽ ስታይኝ ልሆለል ነው እንዴ የምመስልሽ? ምንም ማያውቅ ደደብ ነው እንዴ የምመስልሽ? ነው ወይ የምመስልሽ? ምን ታጉረጠርጫለሽ? አይንሽ እጥባ። ምንም ማውቀው ነገር የለም። እመነኝ የኔ ፍቅር። ዋው እንዴት ደስ የሚል አባባ ተስፋዬ ተረት ነው። እና ማን ነግሮሽ መጣሽ? መንፈስ ነግሮሽ? ውቃቤሽ? ቀልዱን ተይው በእናትሽ። እሺ አሁን ልፍታህና ተረጋግተን እንነጋገራለን። እሺ እባክሽ አሁን የጠየቅኩሽን ብቻ ጸጥ ብለሽ መልሽልኝ። ቅድም ስዘገይብኝ ጊዜ ጨነቀኝ። በዛ ላይ ስልክ አይሰራም። እሺ ቆይ ምን ላድርግ? ያጉማሬ ነው ስልኬን የወሰደው። ቆይ ማ አናንያ አትለኝም መቼም አይደል? አዎ ያጉማሬ ያልኩሽ እኮ። ከሱ ውጭ ሌላ ማን አለ? እንዴት ግን ሳም ምን እልሃለሁ? አንተ እንደምታስበው አይደለም። ጠዋት ሄጄ ነበር እዛ ቤት፣ ስልክ አልሰራለኝ። አንተም ቆየህ፣ አማራጭ ስላልነበረኝ። እሺ ከዛማ ማርሸትን ነበር ያገኘሁት። አንዳንድ ነገሮችን ጠየቅኩት። አናንያ የት ሄደ ብዬ ስጠይቀው የተለመደው ቦታ ሲለኝ እዚህ ልትሆን እንደምችል ገምቼ መጣሁ። አይገርምሽም? ብሞት አንቺን አላምንሽም። እንድታምናኝ ምን መሆን አለብኝ? ቆይ አሁን ልፍታ? ቆይ እንድፈታ ለምንድን ነው ያልፈለግከው? አሁን ከዚህ ቦታ መጥፋት አለብን። ከኔ ጋር መቀጠል ትፈልጊያለሽ? ሳም አልገባኝም። አሁንም አብሬህ ነኝ እኮ። ሁሌም ካንተ ጋር ነው መሆን የሚፈልገው። ለዛ ከሆነ አሁን ምልሽን ነገር ታደርጊያለሽ። እሺ ምንድን ነው እሱ? ነገ በጠዋት ወፍ ሳይንጫጫ ተነስተሽ ደብዳቤ ትጽፊያለሽ። ከቦርሳ ውስጥ ማህተም አውጥተሽ ትመጭበታለሽ። ከ10 ቀን በፊት አድርገሽ ነው ግን ጽፊ። ገባሽ? ቆይ ማመልከቻው ስለምንድን ነው? እሺ በደንብ አዳምጪ። አሁን በስልክሽ አንድ ሳምፕል ጽፊያለሽ። ከዛ አንድ ስልክ ታስደውይኛለሽ። ለምደውልላለች ነገ ሄደሽ ማመልከቻውን ትሰጫታለሽ። ገባሽ? ሳም ይሄ ነገር ፈርቻለሁ። ቆይ ቢቀርብንስ? አሁን ልፍታህና ከዚህ እንጥፋ። እኔ ፍቅር አሁን ዝም ብለሽ አዳምጪ። ያልኩሽን ብቻ አድርጊ። ዝም ብለሽ ምንም አትበይ። የእሱ ሰዎች ደግሞ ሊመጡ ይችላል። በጣም መጥፎ ሰዎች ናቸው። አሁን መሄድ አለብሽ። 0920 2153 ሄሎ፣ እንዴት ዋልሽ? ሰላም ነው? አዎ ሰላም ነኝ። ይኸውልሽ ነገ የምትመጣ ልጅ አለች። እሷን አግኛት። የኔ ሰው ናት። እሺ፣ አመሰግናለሁ። ሰላም ነኝ። ቻው። እሺ፣ ቻው። ስሚኝ ወዴ፣ ነገ በጠዋት ሴትዮዋን ሄደሽ አግኛት። ደግሞ አታስቢ፣ ምንም ነገር አይፈጠርም። እመኝ፣ ሁሉም ነገር ሰላም ይሆናል። ሁሉም ነገር ወደ ቦታው ይመለሳል። እሺ ሳም፣ ተነሽ፣ በቃ ሰው እየመጣ ነው። አሁን መሄድ አለብሽ።
ተነሺ ነይ ሂጂ ሂጂ ተነሺ ሂጂ ነይ ካንተ ጋር የሚሰራ መልአክ አለ ማለት ነው? ታውቃለህ፣ እምነት ለኔ ትልቅ ዋጋ ነው ያለው። ያስፈልጎኛል። ለዚህ ፈልገው ለብትለኝ ምን አለበት? ከዛ የፈለግከውን ወስደህ እንደፈለክ ነበር የምታረገው። ግን ለምን በዚህ በጅል ሀሳብ እምነትን ሻርከው? እስኪ መልስልኝ። አንተ ደነስ ዝም ብለህ ፍታኝ። ሌላ ችግር አትፍታ። ዝም ብለህ ፍታኝ ፍታኝ። ከአንተም ብሶ ደግሞ እኔን ታስፈራራኛለህ እንዴ? ቆይ ግን ከየት አባትህ ያመጣው ድፍረት ነው? እስኪ ንገረኝ። እሺ የኔ መልአክ እንዴት ነው መታመን? እናንተን እውነት ንገረኛ። ሳሚ እስኪ የእስካሁኑን ንገረኝ፣ ለምን እንደዚህ እንደሆንክ? ስማኝ፣ ራስ ላይ ችግር አትፍጠር። አሁን የጠየቅኩህን ብር ስጠኝና ፍታኝ ፍታኝ። አንተ ደንዝ ፍታኝ እያልኩ ነው። እውነት? ሌላ የምትፈልገው ነገር የለም? ይሄ በቃል 1 ሚሊዮን ብቻ ምን አላት? አረ ጨምርበት። ስንት ልጨምርልህ? ሌላው ሌላ ጊዜ ይደርሳል። አሁን ዝም ብለህ ፍታኝ። አንተ ድል ብደንስ ፍታኝ እያልኩህ ነው። አንተ ደሜን አትፍላው። ፍታኝ 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 እያልኩህ እኮ ነው። ቆሻሻ ማረፍ ነበር የፈለግኩት። የሆነ አላደል ረጋ ማለት፣ ከጫጫታ መራቅ፣ ድጋሚ መኖር መመኘት ነበር የፈለግኩት። ብዙ ነገር አልጠይቅም፣ ብዙ ነገርም አልፈልግም። የሆነ በቃ ሰላም መሆን አላደል፣ ሰላም ብቻ መሆን ነበር የፈለግኩት። አዎ ሰላም መሆን የፈለግኩት።